ኦኬ። ግን እንደ ጅብ ሲታለል ግን በጣም ያናድዳል፣ በጣም ያናድዳል። እውነት እኔ የእናንተ መበላት ደክሞኝ ነው ቪዲዮ ስሰራ ቁጥር መለጠፍ የተውኩት የሰክሰስን በቃ በአፌ መናገር የጀመርኩት። እንግዲህ ድምፄን ዝም አድርገው ከለጠፉና ስቲልም ልትበሉ ትችላላቸው። ይኔ የማወራውን ሚዩት ያደረጉና በሙዚቃ አድርገው ቁጥር አስቀምጠው እንደዛም ሊበሏቸው ይችላሉ። እኛውን እናንተን ከሌቦቹ ለማዳን ቁጥር መለጠፍ ትቼ በድምፄ መናገር ጀምሬያለሁ። ፖዝ እያደረጋችሁ ቁጥር እንድትይዙ በአንደበቴ መናገር ጀምሬያለሁ። ቁጥሩን በአንደበቴ የምናገረው ቁጥር ካልሆነ በስተቀር የተለጠፈ እንዳታምኑ፣ የተለጠፈ አትመኑ። በአንደበቴ ቪዲዮ ላይ እንዲያያችሁ በቪዲዮ በአንደበቴ የምናገረው ቁጥር ካልሆነ በስተቀር ድምፄን ዝም አድርገው በሙዚቃ በመንዙማ በመዝሙር አድርገው ለጥፈው ቪዲዮ ላይ ለጥፈው ካደረጉት ተጠንቀቁ፣ እንዳትታለሉ በፍጹም። ይሄ ቁጥር ምናምን የሚል ነገር እኔ አላረግም። ለምን በፊት ሳላቅ እዚህ ጋር ባለው ቁጥር ነበር ምለው። እዚህ ጋር ባለው ቁጥር የሚለውን ቪዲዮ የኔ ወስዱና የእነሱን ቁጥር ያስቀምጡበታል። የእኔ ቁጥር ላይ የእነሱን ይሸፍናሉ። ገባችሁ? የሰክሰስ ላይ። ስለዚህ ተጠንቀቁ። በጣም ሌቦች በጣም በዝተዋል። አብዛኛው እየተበላ ያለው አረብ ሀገር እንልካለን እያሉ ነው። አረብ ሀገር እንልካለን። እንግዲህ አሁን እሷም እንግዲህ አረብ ሀገር የሆነ ሰው ልታመጣ ነው እንግዲህ ተበላው የምትለው። እኔም ወላሂ 400,000 ነው 40,000 ተበልቻለሁ ወደ ካናዳ ብለውኝ። በ40,000 ብር ካናዳ ልትሄጂ? የንቺ ደግሞ በ40,000 ብር ካናዳ አረብ ሀገር እንኳን ይኬዳል እንዲ? በ40,000 ብር በዚህ በሰለጠነ ዘመን ካናዳ ማንም ሊወስድሽ እንደማይች ያታቂ ወይ አንድ ካናዳዊ አግብቶ ካልወሰደሽ በስተቀር። ከዛ ውጭ ደግሞ ካናዳ ኤምባሲ ገብተሽ አፕላይ አርገሽ እድልሽ ከሆነ ካናዳ ኤምባሲ ቪዛ ካልሰጠሽ በስተቀር ማንም ሰው ማንንም መውሰድ አይችልም። ረሰልጥኑ በማየሙት እኔም ካናዳ ልሄድ ነው የተበላሁት። ስንት ተበላክ? 170,000 አብርሃም። በዚህ በሰለጠነ ዘመን እሺ፣ እሷ ቮይሱን እስክታደርግ ንገረን። እንዴት አንተ 170,000 ካናዳ ልትሄድ እንደተበላ? ሰላም ብያለሁ። እኔማ የተበላሁት እንደመሰለች ቲክቶክ ላይ ነው ያገኙት። ይሄ አርቲስቶቹ ምናምን የሚያስተዋውቁት የለም ያንን ከዛ ቁጥር ብድግ አደረኩና ካናዳ ትልካላቸው ተፈለገ ቢሮችን መምጣት ትችላለህ። ለማስጀመሪያ ስንት ነው ፓስፖርት ላኩለት። ኤዲት አድርጎ ኤዲት ማድረግ ያለ ለካ እኔ አላውቅም። ኤዲት አድርጎ እንደተጀመረ ምናምን አድርጎ ላከልኝ። ከዛ እንደገና እሱማ አንተ ማድረግ ትችላለህ፣ እኔም ማድረግ ትችላለህ። ኮምፒውተር ላይ የሚያወራኝ እኮ በካናዳ ቁጥር ነው። እኔ ካታሩኝ በካናዳ ቁጥር አንተ ማውራት ትችላለህ። ይቻላል። ያለ ስም ሰጠኛል። አንደኛ። ሁለተኛ ኤዲት ማድረግ ማለት እኮ የካናዳን ቪዛ ከጉግል ላይ ካናዳ ቪዛ ብዬ አውጥቼ ፕሪንት አድርጌ አወጣውና ኮምፒውተር ላይ ኤዲት አድርጌ ያንተን ስም የሌላን ሰው ቪዛ ያንተን ስም እቀይርበታለሁ። ስሚ ምናምን ለጥፎ 17,000 ነው ብቻ እናቃሁና መጀመሪያ የሚጠይቋችሁ ቀላል ብር ነው 3,000 4,000 ይኸው ጠይቁ በመጀመሪያ። ከዛ እንደገና ቀስ እያሉ 10 ምናምን 7,000 እንደዚህ እያለ 17,000 ገባች። ይሄ ነገር እዛ ቪዛውን ሲልክልኝ ቀጥታ ወደዛ ካናዳ ጓደኞች አሉኝ እና ስልክላቸው አረ ይሄ ፌክ ነው አሉኝ። ረና ነቃው። ለምን ብዙ ብር ልከፍል ነበር። አብርሃም እንዴት በዚህ በሰለጠነ ዘመን ካናዳ ማንም ሊወስድክ እንደማይችል አታውቅም? ከካናዳ ኤምባሲ ውጭ የትም ሀገር ይሄ እኮ አረብ ሀገር አይደለም ደላላ የሚወስድክ። አውሮፓ፣ አሜሪካ ኤምባሲ ገብተህ ነው አፕላይ የምታደርገው። የሚጠበቅብክን ዶክመንቶች ሁሉ አሟልተህ ጉግል ላይ ካናዳ ለመሄድ ምን ማሟላት አለብኝ፣ ምንድን ነው ሪኳየርመንቱ ስትል ይሄ ብሎ ያስቀምጥልካል። እነዛን ዶክመንቶች ታሟላለህ። ሳላሪ ሰርተፍኬት፣ ሀብት ንብረት ካለክ በስምክ ያለክን ነገር የጠየቀክን ነገር ሁሉ ታሟላና እነዛን ዶክመንቶች ይዘህ ካናዳ ኤምባሲ አፕላይ ታደርጋለህ። ከዛ ካናዳ ኤምባሲ ነው መብቱ። አንተን ካመነብህ ሄዶ ይመለሳል። ቪዚት ቪዛ አፕላይ ታደርጋለህ። ሄዶ ይመለሳል። ሊመለስ የሚችል አሳማኝ ሀብት ንብረት አለው የሚኖርበት ሀገር ላይ ካታርም ሆን ኢትዮጵያ በቂ ንብረት አለው። ይሄ ሰው እውነትም ሀብታም ነው፣ ተዝናንቶ ነው የሚመጣ አይጠፋም ብሎ ካመነብህ ቪዛውን አፕሩቭ ያደርግልሃል፣ ይሰጥሃል ቪዛውን። ከኤምባሲ ውጭ ግን ግለሰብ ቪዛ መስጠት አይችልም፣ ግለሰብ መውሰድ አይችልም። እንዴት ሰው በዚህ በሰለጠነ ዘመን እንደሚታለል አላውቅም። ማንም ሊወስዳቸው አይችልም ኤምባሲ ውጭ። መጥቻለሁ። ድምፁን ላሰማ። አዋስም ክፈች። ኦኬ ካልመሰለሽ እንደፈለግሽ ማሰብ ትችላለሽ። ኦኬ አማን እባላለሁኝ። ለማንኛሽም
አማን ዱባይ በደንብ የምታውቅ ይመስለኛል። ስለዚህ አሁን አማን እባላለሁ ስላለሽ አሁን አማን ነው ብለሽ አምነሽዋል። አማን የሚባል ሌባ እውነተኛ ስሙን ይናገራል። ሌባ እውነተኛ ፎቶውን ይልካል። ሌባ አላፊ ነገር እንዳታወሪ። ኦኬ። ስለዚህ ትንሽ የምትታገሽ ከሆነ አይ ቲንክ አንድ የሳምንት ቀድር ነው ኔክስት ዊክ ድረስ ማለት ነው። እስከዛ የምትታገሽ ከሆነ ትታገሻለሽ። ፕሮሰሱ ተጀምሮ ያልቃል ማለት ነው። ይህን ደግሞ ማትታገሽ ከሆነ ገንዘብሽ ከይቅቶ ሰርዞ ሙሉ ይመለስልሻል። ኦኬ። ፐርሰንት አለው የሚቆረጥ ፕሮሰሱ ያስጀመርሽበት ፐርሰንት አለው። ቢያንስ ትንሽ ከ10 ሺህ ብር ድረስ ፐርሰንት አለው። በግማሽ ነው 5 ሺህ ብር ተቆራጭ ሆና ሌላውን የተላለፍሽውን ተመላሽ ይሆንልሻል። ኦኬ። ስለዚህ አንቺን ገንዘብ ማንም እዚህ ምድር ላይ ያለን ድረስ ማንም ሊነካ አይችልም። ኦኬ። የገንዘብ ችግር የለብኝም እግዚአብሔር ይመስገን። እንደዚህ ጭንቅላትሽን ያሳመንሽውን እንደዚህ የምትይውን ነገር ወደዛ ብታስወግጂው ጥሩ ይመስለኛል። ኦኬ። ስለዚህ የሰው ማንነት ሳታውቂ ምንም ማውራት የለብሽም። እንደዚህ አድርጎ ብሎክ አድርጎ ነው የወጣው ማለት ነው። ሌላ ያስቀምጠው ነገር የለም። ስንት ብር በላሽ? 50 ሺህ ብር ነው። ለ2 ልጆች ነበረ የላኩት፣ ለእህቶች ነበረ ከሀገር ላስመጣ ማለት ነው እኮ። የዚህ ሰውዬ ድምፅና የአሊ ድምፅ አንድ ሆኖብሽ ነው? ተመሳስሎብሽ ነው ድምፃቸው አሊ መሆኑን ያመንሽ የነበረው? አንድማ እንዳልሆኑ አውቃለሁኝ። ዋላውቅ ብዬ ሳይሆን የው ግን ያኔ በድርጅት ስለሆነ በግሩፕ ነው የምንሰራ ነው ያለኝ። ገባሽ? ሌላ ድምፅ ራሱ አለ ብዙ ነው። በኢሞ ላክልኝ ማለት ነው። ግን ትርፍ ነው የሚያደርገው። ለሌላ ጊዜ ሶሻል ሚዲያችሁን ለመንቃት ተጠቀሙበት። እኔ ቲክቶክ ላይ ከመጣው 3 ዓመት እንድትነቁ የቻልኩትን እየጣርኩ ነው። ግን ምንም ልትነቁ በፈርስቲ የአሊ ፎቶ ላይ ቁጥር ተለጥፎ ስታገኝ ታመጩና ቁጥሩን የአሊ ቲክቶክ ላይ ትገቢና ፕሮፋይሉ ላይ ያለውን ቁጥርና ይህን ታመሳስል ነው። የተለየ ከሆነ ታቆሚያለሽ። የመጀመሪያው የምትድኝበት የነበረው ዛሬ ራሱ ተሸውጃ አላውቅም ነበረ። ይኸው ግን አስስ ማለት እሺ። ሁለተኛው ባዮ ላይ ትዝ አላለሽም። ያን ያህል ስማርት አይደለሁም ማመሳሰሉ ትዝ አላለኝም ብለሽ ያንን እናልፈውና ሁለተኛው ስቴፕ ዋትሳፕ ላይ ሄደሽ ስታወሪው ድምፁ ሌላ ሲሆንብሽ፣ ቪዲዮ ላይ የአሊ ድምፅ ያየሽው እና ዋትሳፕ ላይ ያለው ድምፅ ሌላ ሲሆንብሽ ሁለተኛ ሬድ ፍላግ ታቆሚ ነበር። ገባሽ? አሊ ነኝ ሳይሆን ያለ እኮ እሱ እኮ የወከለ ወልደ ጊዮርጊስን ነው ታውቂያለሽ። ወልደ ጊዮርጊስ ነኝ ነው ያለ። ኢሞ ላይ ደግሞ ሪከርድ አለ። እሱ አሊ ነኝ ሳይሆን ያለው ወልደ ጊዮርጊስ ነኝ፣ ግን በእሱ ድርጅት የምሰራ ሰው ነኝ ነው ያለው። ታውቂያለሽ? እሱ ቀጥሮኝ የምሰራ ሰው ነኝ፣ ግን የምናመጣቸው ልጆችን በእሱ ድርጅት ነው። ገብቶሻል? ክፍያቸው 2 ዓመት ሰርተው ክፍያቸውን ሊጨርሱ ነው። ይሄ 50 ሺህ ብር መመዝገቢያ ነው ያለኝ ማለት ነው። የኤምባሲ ቁጥር ብሎ ራሱ ከኤምባሲ ጋር አገናኝቶኛል። ኤምባሲ ኤጀንሲ ማለት ነው። የኤጀንሲ እና የኤምባሲ ልዩነት እንኳን አታውቂም። ኤጀንሲ ማለት የደላላ፣ ኤምባሲ ደግሞ ኢትዮጵያ። ታዲያ እናንተን እኮ ነው የሚበሏችሁ ማሬ። ምንም እንደማታውቁ ስለሚያውቁ ነው። እውነት ነው። ኧረ ንቁ! ኧረ ብራችሁ አለቀ። ንቁ! ተው፣ ብራችሁ ሳያልቅ ንቁ። ይህ እንግዲህ ምንም ማድረግ አይቻልም። የብር ያስገባሽበት አካውንት ስም ማን ነው የሚለው? አካውንት ስሙ ቆይ ደረሰኝ ደግሞ አንብባ ልትመጣ ነው። አቡ ድርሃም ነው አይደለም? 50 ሺህ ብር መሰለኝ እህቶቿን ልታመጣ 2 እህቶቿን ልታመጣ በሰርቶ ክፍያ ልታመጣ በሰርቶ ክፍያ እናመጣለን። የመመዝገቢያ 50 ሺህ ብር ነው የሚለው አለች። አይ እናንተ ብር ተበልቶ መቼ እንደሚያልቅ አላውቅም፣ መቼ እንደምትነቁ። ብሩን ከመሬት ላይ እፍስ የምታደርጉት ነው የሚመስለው አሰጣጣችሁ። እፍስ እያደረጋችሁ ስትሰጡ ለዚህም ለዛም ለሌባ። ኤፍቢ ላይም አለ የወልደ ጊዮርጊስን ፎቶ ለጥፎ የሚሸቅል። እንግዲህ ጅል ከተካገኙ ይብሉ። እንደዚህ አይነት ጅል ዝም ብሎ ብር የረከሰባቸው ብራቸውን ብድግ እያደረጉ ዝም ብለው የሚሰጡ ለሌባ ካሉ ይብሏቸው፣ ይበሏቸው። ምከረው እምቢ ካለ መከራ የምከረው 3 ዓመት ሙሉ መከረ ነው። ካልሰማችሁ የራሳችሁ ጉዳይ። ስትበሉ ትመከራላችሁ፣ ትጠነቀቃላችሁ።
ሲቹዌሽን ዊ አር ሴፍ አልሐምዱሊላህ ዌር ፋይን። ለማን እንዳስገባች ራሱ አታውቅም። አሁን ደረሰኝን እየፈለገች ነው። ሜቢ ማንበባችንም ወይ ለሰዎች ልታስነብብ ልካ ይሆናል። አንብባችሁ ስሙን ንገሩኝ ብላ እሻን ወደ ጌም ሊገባ ነው ውዶች። ጌም ሰዓት ይደርሷል። ፍላወር ኦፍ ኢትዮጵያ፣ ቡርጅል ቢዩቲ፣ አብርሃም፣ ዘቢባ ሙሉ ጌም ሊገባ ነው። 10 ሰዓት አውዬሽ እናመሰግናለሁ። ፎሎ አርጉት። አብርሽ መቼ ነው? ችግር የለም እና ተጫዋች ታብታብ እንላለን። ተሽኮረመማለ እንዴ ታዲያ? ያንን የቀጠሮ ጌም አለኝ በዚህ ቀን መታችሁ ታብታብ አድርጉልኝ አትልም? ይመጣሉ። እመጣለሁ። ይሳቅ እንዳፈናት ነው ያቸው የምታወራው ጋር ይሳቅ ፍን አርጓት ሁሌ። ዘቢባ እርግጠኛ ነኝ የለችም፣ ስልኳን አስቀምጠው ሄዳለች። ኧረ አለው ቻው ልላችሁ ላቡ ስታስቂኝ ነበር። አይኖ ያናድዳሉ ግን ጀስት ኢዚ ኦን ሄር ፕሊዝ። ልጅቷ በጣም አንጀቴን በላችኝ ነው። አይኖ በጣም ያናድዳል። አይ ዘቢባ አንቺ ትናንትና ነው ቲክቶክ ላይ መጣሽ። እኔ 3 ዓመት ሙሉ የእነሱን ችግር ስሰማና ስፈታ ነው የኖርኩት። እኔ ነኝ የማውቀው ምን ያህል እየተበሉ እንዳለ፣ ጅልነታቸው ምን ያህል ገንዘባቸውን እያስበላ እንዳለ። እንደኔ አትቅጥል ስለማትይ ነው ኢዚ ሆነ ይገባኛል። ኖ ማለት ላይክ ኦልሬዲ ሀፕንና አብረሻቸው ስለማትይ አይገባሽም ችግራቸው ምን ያህል ሲበሉ እንደሚኖሩ። አንዴ በወንድ ባል እየገዙ አንዴ በደላላ በስንቱ እንደሚበሉ አንቺ ስለማታቂ ነው። ስንትና ስንት ብር በተደጋጋሚ እየተበሉ የማይነቁ ጅሎች። እድሜ ልኬን 3 ዓመት እየመከርኳቸው የማይነቁ ሰው እንዴት ነው ፎቅና ምድር የአረብ ሽንት ቤት አጥቦ ያመጣውን ብር ዝም ብሎ አንስቶ ለማን ነው የሚሰጠው? ስንት መንገድ ነገርኳቸው እኔ እነሱን ለማንቃት። ባዩ ላይ ቁጥር የመጀመሪያው አደጋ ማስተያየት ነበር፣ አላስተያየችም። ሁለተኛ ድምፁን ስትሰማ የተለያየ ድምፅ ሲሆንባት እንኳን አልባነነችም። 3ኛ የተላከላት አካውንት ነበር ወልደ ጊዮርጊስ ሳይል ሲቀር ለምን በድርጅቱ ስም አልሆነም አካውንቱ ብላ አላቆመችም። ይህ ሁሉ ሬድ ፍላግ እያስጠነቀቅኳቸው ሁሌ እየነገርኳቸው ሰው እድሜ ልኩን አይባንንም። ይኸው እዚህ ጋም ሌላ የተበላቸው አብነት የምትባል ሀቡ በማርያም ብሬን አስመልሽልኛች የጠፍኛውልሽ አቡዬ ላይክ አስተዳደግ ማትር ያደርጋል እና ብቻ መልካም ቀን ይሆንላቸው። አይ ነው የአንቺ ፈርስትሬሽን ይገባኛል። ብቻ ላይክ መልካም ቀን ሁላችሁም። እሺ ዛቡዬ እናመሰግናለን። ወይም አሁን ላይፍ ላይ ጠፍታ ነቀሰች። እሺ ወይም አንዱ አሁን ላይ ከፍታ እያለቀሰች ነው። ወንድ አፍቅር ያለው ብላ የፈለግከውን አደርጋለሁ እያለች ነው። ምን አገባኝ? ወዳ ከሆነ ምን አገባኝ? ለመትሽ ትነግርኛለች ንግስቷ። ምን አገባኝ? ለምን ከፈለገች ብር አይደለም ኩላሊቷን አውጥታ ሰጠውም። እኛ ምን አገባኝ? ምን አገባኝ? ወዳ ፈቅዳ ከሆነ በገዛ ፈቃዷ ጭራሽ ላይፍ ከፍታ እንደዛ ምትል አቴንሽን ሲከር ያውቃ እኮ አቴንሽን ፈልጋል። እሺ ትንሿ ይሄ ሁሉ ደረሰኝ ማግኘት አቃተሽ ወይስ ማንበብ አቅቶሽ ነው? ደረሰኝ ትንሿ እኔ ከአንቺ ሰምቼ ከብዙ ነገር ድኛለሁ። ጎበዝ ብልጥ፣ ያውልሽ ብልጥ ከሚሰማው ነገር ይማራል። እራሱ ላይ እስከሚደርስበት አይጠብቅም። ገባሽ? ብልጥ ሰው እንዲህ ነው። አይ ቲንክ ልጅቷ አስጨነቃት። ማንበብ አትችልም። በምን ደረሰኝ በምን ስም እንኳን እንዳስገባች ማወቅ አታውቅም። ለዛ ነው ዝም ብላ ቁጭ ያለችው። ኦኬ በቃ ማንበብ ካልቻልሽ አትገደጅ ሙዴ። እሺ እሺ። አብነት ሰላም ሀቡ፣ እንዴት ናችሁ? አለን ማሪ፣ እንዴት ነሽ? አለን ረመዳን ከሪም ብያለሁ። እንዴት ናችሁ? ቴንኪው ማሪ። ሄሎ ሀቡ፣ ይቅርታ ግን በጣም በቅድሚያ በጣም አመሰግናለሁ እድሉን ስላገኘው። ረጅም ጊዜ ሆኖኛል አንቺ ጋር ለመግባት። ማለት አሁን እንዴት መሰለሽ ሙኒት ናት፣ ሙኒት ጋር ነው ማለት ስልክ እንድታነሳልኝ አድርጊልኝ። በቃ ሌላ እንትን አለም። በቃ ስልክ አላነሳ ስላለች ነው። እህቴን አመታልኛለች።
ግን ሌላ እንትን ብለን ስልክ አልመልስ አለችኝ። ብዙ ተነጋግረን አውርተናል እና ቢያንስ በአንቺ በኩል ቢያንስ ስልክ እንድትመልስልኝ አድርጊልኝ። ግን የጻፍሽው ኮመንት ግን ደስ አይልም። ነገርሽ ሙኒት ስልክ እንድታነሳልኝ እፈልጋለሁ ሳይሆን ሀቡ በማርያም ብሬን አስመልሽልኝ ብለሽ ነው የጻፍሽው። ታዲያ እና እሷ ጋ ነው ማለት እህትሽን በሰላም አመጣችልሽ። ሌላ ደግሞ እንድታመጣልኝ ከፍዬ ነው እኮ ፕሮሰስ። አሁን የዱባይ ቪዛ ሊወጣ አይደለም ቆይቷል። ልትመልስልኝ እሺ ብላኝ፣ እኔ በዛ መሀል ከ2 ሳምንት ጠብቄ አቅቶኝ ኢትዮጵያ ገባው። ኢትዮጵያ ሆኜ ምንም ዋትሳፕ ላይ ምላሽ አልሰጥሽ አለችኝ። እዚህ መጥቼን በተደጋጋሚ ስደውል ስልኬን እያነሳችልኝ አይደለም። አንቺ አሁን የት ነው ያለሽው? ዱባይ ነኝ ያለሁት። ዋትሳፕ ነንበር አለሽ? አለኝ፣ እጽፋለሁ። ስጭኝና እኔ ላስተላልፍና ለዚች ልጅ መልሽ። ዋትሳፕ መልሽላት ነው ብላት። አዎ ነው ብላት። ሌላ ነገር አለ ብላት ዳይሬክትም እሱ ነው። ምክንያቱም እዚህ ጋር እንዲህ ብዬ ምናልባት ከዚህ በፊት ያለችኝም ነገር ስላለ አያስፈልግም። በቃ ለዛ ነው። እሺ እንድትመልስልሽ እንድታናገርሽ ታልኛለች አንድ ወር ጊዜ ውስጥ። ከዛ ሌላ የእህቴን ልጅ ደግሞ እንደዛው እንድታመጣልኝ እንትን ብለን ሁሉ ነገር እንትን ብላ አልሆን ሲል ብሩ ልትመልስልኝ እሺ ብላኝ፣ ከዛ በኋላ በቃ ምላሽ አልሰጥሻለች። ቢዚ ሆና መሰለኝ። ያው ስልኬን አላነሳ ስላለች ነው፣ አልመልስ ስላለች ነው። ተቸግሬ ነው። ያው ቀላል ብር አይደለም እንትን ያልኩት። እሺ ስልክ በምን ልስጥሽ እኮ። ለምንድን የምትመልስልሽ? ለምን አታመጣለሽም? አሁን እኮ ረመዳን ማይሆን ነግራኛለች በፊት። የማይሆን ከሆነ ኦኬ እሺ። የማይሆነው በእናንተ ችግር ነው ወይስ በሙኒት ችግር? በዚህ በለው ኬስ ከዛሬ 4-3 ወር በፊት እንደማይሆን ነግራኝ፣ በቃ መታገስ ካቃታችሁ ብሩን መልሳለሁ አለች። እሺ ብዬ በዛ ነው የተናጋ እንትን ያልነው። ከዛ በኋላ ግን ምላሽ ከዛ ከሆነ ችግር የለውም። እሺ ሞዴሬተሮች አንዳችሁ ፕሊስ። ማን ያለው ሙሉ የኔንም መረጃ እንትን ካልሽ እልክልሻለሁ። ምንም መረጃ ምናምን አልፈልግም። ማሪ ስልክሽን ትልኪልኛለሽ እባክሽ። ለዚህች ልጅ ስልክ አንሺላት ነው የምላት። እሺ አይ እኔም እህቴም አመታልኛለች። እሱ እንትን ነው ግን ይሄኛው ስላልተሳካልኝ ማሪ ደግ 3 እህቴን አመታልኛለች አለች። በጣም ነገር ደጋገምሽ። እኔ የምፈልገው ስልክ ቁጥርሽና ስምሽን ብቻ ጻፊልኝ። ወስጄ እሱን ለሙኒት መስጠት ብቻ ነው። እሺ ናት። እሺ አመሰግናለሁ። አሁን ሲደርሰኝ ከምስዬ ቀጥታ ለሙኒት ነው የምልህ ፎርዋርድ ማድረገው። እችን ልጅ መልስ ስጫት ፕሊስ ብዬ። ኦኬ እሺ እናት ምትለኝ እነግርሻለሁ። ስልክ እንድታነሳልኝ ብቻ ንገሪልኝ ያልሽኝ ስልክ እንድትመልስልሽ ብቻ እነግራታለሁ። ቁጥርሽን ነክታ ቀጥታ ወደ ዋትሳፕሽ እንዲወስዳት ማለት ነው። ገባሽ? እሺ ይውጥ ቀረው እንዴ መደጋገም አይሰለችም? ነገር መደጋገም ስልችት ይላል እኮ። ላኪ ቁጥርሽን ለመስዬ። እሺ መስዬ ፎሎ አድርጊያት እና ከዛ ቁጥርሽን ላኪ። ለካ ኮድ ጋር +971 አስገብተሽ ቁጥርሽን ላኪላት። እኔ ቀጥታ መሴ ስትልክልኝ ፎርዋርድ አድርጌ ለሙኒት ሙኒት ይህቺ ልጅ ስልክ አንሺላት እላታለሁ። አለቀ። ቁጥርሽን ከነ ኮዱ ከተላከ ስትነካው ቀጥታ ወደ ዋትሳፕሽ ይወስዳታል፣ ትመልስልሻለች። እሺ ታብታ አስገቢ። ማንን ነው ማስገባው? ወይኔ ቻፕስቲክ መስታወት ነው ከተሰበረ በጣም እናደዳለን። ወይኔ እስቲ ወንበር ውስጥ ገባ። አውሩ እንዴት ናችሁ ቤተሰቦች? አማና አይደለ? ላክችልሽ መስዬ ሶሪ ጥያቄ ጠፋ። ልክልሻለሁ ነው የትላንትና አብዬ ትላንትና ልጅ ሰላም ሳለልሽ ትላንትና የቤሩት 9 ዓመት እህቴ ያለውን ልጅ አወራሹ? አላወራሁትም። በምን ሰዓት ማሬ? ትናንትና ሲነጋ እኮ አላወራሽም? በጣም ነው ያጨናነቀኝ። 9 ዓመት ሙሉ ቁጭ ብላ ምን ነው ከትናንትና እንደዚህ ያጨናነቀኝ ብዬ ተረጋጋ። ትንሽ ቀን ይስጠኝ እንዴ! እንደዚህ ስትረስ ላይ ሆኜ ተረጋጋና ጊዜ ሲኖራት ታወራሃለች። ምንሽ ንገሪኝ። እሺ 7 ዓመት በአይነ ስውርነት ኖሮ ነገ አይንክ ይበራል ካል ሲሉት ዛሬ እንደምን አድር ያለ ሰውየው እንዴ!
እሺ መልካም ጊዜ። እሺ ማሬ። እሺ ነድ እሺ እሺ የታለ ቁጥራውን የላክሽልኝ? ይሄንን አብነት ነው ስማ። ሰላም ሙኒቷ፣ እንዴት ነሽ? ሰላም ነው? እኔ ደህና ነኝ። እቺ ልጅ አብነት ትባላለች። እንትን ብላ ነው ገስት ገብታ እባክሽ ሙኒት ስልክ አላነሳችልኝ እና ስልክ ብቻ እንድታነሳልኝ ንገሪልኝ ብላኝ ነው። ይሄ ነው ስልክ ቁጥሯ። ቴንኪዩ